ተወዳጁ ኮሜዲያን በረከት ወይም ፍልፍሉ አገግሞ ወደ መድረክ ተመልሷል። የብዙዎችን ልብ በፈገግታ የሚሞላና በኢትዮጵያ የኪነ ጥበብ መድረክ ላይ ጉልህ አሻራ ያሳረፈው ተወዳጁ ኮሜዲያን በረከት ወይም ፍልፍሉ በቅርቡ አጋጥሞት ከነበረው የስትሮክ ህመም አገግሞ ወደሚወደው የጥበብ ስራ መመለሱን አስታውቋል። ኮሜዲያን በረከት በታዋቂው ዋሸው እንዴ ፕሮግራም ላይ በድጋሜ ብቅ በማለት ስራውን መጀመሩን ያበሰረ ሲሆን ይህም ለአድናቂዎቹና ለሙያ አጋሮቹ ትልቅ ፈንጠዝያን ፈጥሯል። ፈጣሪ በምህረት ጎብኝቶት ያጋጠመውን ከባድ የጤና ፈተና በጽናት አልፎ ዛሬ ላይ ፈገግታውን መልሶ ማየታችን ትልቅ መታደል ነው ተብሏል። ይህ የኮሜዲያን በረከት ወይም ፍልፍሉ ማገገምና ወደ ስራው በደመቀ ሁኔታ መመለስ ለሁላችንም ትልቅ የህይወት ትምህርትና ብርታት የሚሰጥ ነው ተብሏል። ህይወት ምንም ያህል ከባድ ፈተናና ድንገተኛ እንቅፋቶች ቢያጋጥማትም በፈጣሪ ቸርነት በሕክምና ባለሙያዎች እገዛና በራሳችን ጠንካራ የመንፈስ ጽናት ማንኛውንም ፈተና ድል አድርጎ መነሳት እንደሚቻል በተግባር ያሳየ አጋጣሚ ሆኗል። ፈተናዎች ጊዜያዊ እንጂ ዘላቂ አይደሉም። ከውድቀት በኋላ ይበልጥ በምቾትና በጥንካሬ መቆም ይቻላል። ለተወዳጁ ኮሜዲያን በረከት ወይም ፍልፍሉ የተሟላ ጤናና ረጅም ዕድሜ እየተመኘን ወደሚወደውና ወደምንወደው የጥበብ መድረክ እንኳን ደህና መጣ ማለት እንወዳለን።